በአፍሪካ የጋራ ጉዳዮች ላይ ለመምከር ውጥን የያዘ የመጀመሪያው ዓለም አቀፍ ህዝባዊ ጉባኤ በአዲስ አበባ ተካሄደ። ጉባኤው ትብብርን፣ ዘላቂ ልማትን፣ ፈጠራንና የህዝብ ዲፕሎማሲን ያሳድጋል የተባለ ሲሆን በዓለም ህዝቦች ጉባኤ ከአፍሪካና ከዓለም አቀፍ ድርጅቶች ጋር በመተባበር አዲስ ዓለም አፍሪካ የጋራ የወደፊት ዕጣ ፈንታን በመቅረጽ በሚል መሪ ቃል ነው የተካሄደው። ጉባኤው የአፍሪካን የወደፊት ዕጣ ፈንታና በፍጥነት በሚለዋወጥ ዓለም ውስጥ ያላትን ሚና በሚመለከቱ ጉዳዮች ላይ ውይይት የተደረገበት ሲሆን ከበርካታ ሀገራት የተውጣጡ ዜጎች ተሳታፊ ሆነዋል። የመድረኩ ዋና አስተባባሪ ያኒና ዱቪኮቭስካያ ጉባኤው የአፍሪካ ህዝቦችን የጋራ ወደፊት ለማጠናከር ሰብአዊ እሴቶችን ማዕከል ያደረገ አዲስ የዓለም ስርዓትና አህጉራዊ ትብብርን መገንባት ዋና ዓላማው መሆኑን ተናግረዋል። ዋናው ዓላማ በአህጉሪቱ ውስጥ በሰዎች መካከል አዲስ ግንኙነት መፍጠር ነው። በሰዎች መካከል እምነትን መገንባት። እምነት ለመላው ዓለምና ለአፍሪካ አህጉር ዘላቂ የልማት መሰረት እንደሆነ እናምናለን። በሲቪል ማህበረሰብ ዘርፍ ባሉ መሪዎች መካከል የጠነከረ ግንኙነትን መፍጠር በተጨማሪም ለዓለምና ለአፍሪካ የእሴቶች አጀንዳ ላይ ትኩረት ያደርጋል። ጉባኤው ከርዕሰ ጉዳዮቹ አንዱ ደግሞ አፍሪካ መጪውን ጊዜ መሪ ሆና እንዴት ትቀረጽ የሚለው ነው። የዚች አህጉር ሚና ምንድን ነው? በህዝብ ቁጥር፣ በኢንፎርሜሽን ቴክኖሎጂና በማህበራዊ ፈጠራ ዘርፎች እጅግ ፈጣን እድገት እያስመዘገበች ያለችው አህጉር በዓለም ላይ የወደፊት ሚናዋ ምን መሆን አለበት የሚለውን ለመወሰን ነው። ይህ መድረክ የአፍሪካን መሪነት የሚያረጋግጥ እንደሆነ በጽኑ አምናለሁ። መድረኩ ለአፍሪካ የመሪዎች ሚና ወሳኝ ነው። የግሎባል ብላክ ሴንተር ዋና ጸሐፊ ጸጋይ ጫማ ጉባኤው ለሁሉም የሚሰራ ዓለም አዳዲስ ቅርጾችን ለመቅረጽ ይረዳል ያሉ ሲሆን የህዝባዊ ዲፕሎማሲያዊ እድገትን በሀገሪቱ ለማምጣት ያግዛል። በህዝቦች፣ በዩኒቨርሲቲዎች፣ በምርምር ማዕከላትና በሲቪክ ማህበራት መካከል የጋራ ትብብርና የልምድ ልውውጥን ያጠናክራል ብለዋል። ፐብሊክ ሳሚት አፍሪካ በአፍሪካ የመጀመሪያ ነው። ዓለም እየተቀየረች ነው። አፍሪካ ተመልካች ሳይሆን ተሳታፊ ሆኖ እየተቀየረ ባለው ዓለም ላይ የራሱን አስተዋጽኦ ማድረግ ስለሚችልበት ለመወያየትና በሚቀጥለው ስብሰባ ሁለተኛ ስብሰባ አለ ሞስኮ ላይ በዛ ላይ የአቋም መግለጫና እንደዚሁም መጨመር አለባቸው የሚባሉ የአፍሪካን አስተዋጽኦ አዘጋጅተው መግለጫ ለመላክ ነው። የጉባኤ ውጤቶች በመስከረም 2026 በሞስኮ ለሚካሄደው ሁለተኛው የዓለም የህዝብ ጉባኤ በሚደረጉ ውይይቶች ላይ አስተዋጽኦ ያደርጋል ሲሉ የሩሲያው አምባሳደር ኢቪጌኒ ተርኪኒ ተናግረዋል። በተጨማሪም አፍሪካውያን ያላቸውን ትብብር በማጠናከር በጋራ በትምህርት፣ በሳይንስ፣ በባህል፣ በወጣቶች ተሳትፎ አማካኝነት የአህጉሪቷን አንድነትና የህዝቦቿን መተማመን ለማሳደግ እንደሚያግዝም ተናግረዋል። አፍሪካ ለዓለም አቀፉ ማህበረሰብ ልዩና ተግባራዊ ሊሆን የሚችል የሰለጠነ ሞዴል አቅርባለች። የኡቡንቱ ፍልስፍና ባህላዊ እሴቶች፣ ማህበራዊ ኃላፊነትና የእርስ በእርስ መከባበር ለእድገት እውነተኛ መሰረት ከሚሆኑበት ፍትሐዊ የዓለም ስርዓት የሩሲያ እይታ ጋር በተፈጥሮ ይገጥማል። ከግሎባል ብላክ ሴንተር ኦፍ ሂስትሪ ሄሪቴጅ ኤንድ ኤዱኬሽን ጋር ያለን ስትራቴጂካዊ አጋርነት የአፍሪካን ማንነት ከውጭ የሚጫኑ አጥፊ ትርክቶች የመጠበቅን የጋራ ዓላማ የያዘ ነው። በዛሬው ውይይት የሚነሱ ሀሳቦች በመስከረም 2026 በሞስኮ ለሚካሄደው ሁለተኛው ዓለም አቀፍ የህዝብ ጉባኤ መሰረት ይሆናሉ። በተጨማሪም በጥቅምት በሞስኮ ለሚካሄደው ሶስተኛው የሩሲያ አፍሪካ ጉባኤ ለሚደረጉ ጠቃሚ ውይይቶች ውጤታማ የጀርባ አጥንት ይሆናሉ። በጉባኤው ከተሳተፉ የተለያዩ ሀገራት ተወካዮች መካከል ጉባኤው ለአፍሪካውያን አንድ መሆን ትልቅ እርምጃ እንደሆነ ገልጸው አፍሪካ እንደ አህጉር ለማደግ የምታደርገውን ጥረት በብዙ የሚደግፍ መሆኑንም ጠቁመዋል። ሁለተኛው ዓለም አቀፍ ጉባኤ በመስከረም በሞስኮ የሚካሄድ ሲሆን አዲሱ ዓለም የሚገነባው ልዩነቶችን በማስወገድ ሳይሆን ልዩነቶችን በማክበር መተማመንን በማጠናከርና የጋራ ኃላፊነትን በመውሰድ እንደሆነ በጽኑ እንደሚያምን ተመላክቷል።